የራስሽ የሚያቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙ መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው። ከወንድሜ 10-5 እያለ የተማረ ነው። ሲመረቅ አብ ሱፍ ገዝቼ ነው ያስመረኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዶ ሄዳል። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም ማለት ነው። እነሱ ሰው አያየንም ብለው ጨለማ ውስጥ ሆኖ ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሉም ሜጇን ታገኛለህ። ጊዜና ሰዓት ብቻ ነው የሚጠብቁት። ሲጀመር ይሄ ልጅ ለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ። በጣም ያሳዝናል። እሱ አንድ ላይ አብረው በልተው ጠጥተው ስንት አመት አብረው አንድ ዶርም ኖረው እንዴት ነው እሱ እያስመለሰ ይሸታል ብለው ቆልፈውበት የሚሄዱት? ሀውካም ራሱን ሲያድን እንዴት እሱን ሳያድነው? እንደገና ክፍሉን ለምን ፈራው? ይሄ ራሱ እኮ ትልቅ ማስረጃ ነው። ክፍሉን ፈራው እስከመመለስ ድረስ እንዴ የገዛ ዶርም ውስጥ እኔ እንዳይሸተኝ ሀብታሙ ገብታውቃለኝ። ሀብታሙ ሳይሸተው ማፍንጫ የለውም። በጣም ኢትዮጵያ ውስጥ ሰው ሞቶ ደሙን ያወጣለሁ ማለት በጣም ከባድ ነው። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን። ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ። እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል። ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት ሰው እንደጋተው አንቺ ጠርጥረሽ ነው ወይስ የሕክምና ማስረጃው በመርዝ ነው የሞተው? እንደገና በግድ ነው የሚላለው ወይስ በመርዝ ነው የሞተው ብቻ ነው የሚለው የሕክምና ውጤቱ? ይኸውልሽ የሕክምና ውጤቱ የሚለው ምን አለ መሰለሽ፣ መድኃኒቱ በጣም የሚሸትና የሚከርፋ ነው። በሌላ አካል ተገዶ ካልሆነ በስተቀር በማታለል የሚሰጥ አይደለም ነው የሚለው። ገብቶሻል? ሁለተኛ ነገር ትግል እንደነበረ የምታውቂው አሁን ዝም ብለሽ እንደሰው ምስዩ ነገር አለ። ልጁ ጃማ ቀያይሮ ምን ብሎ ኦሬዲ አልጋው ላይ ተኝቷል። እዛው በተኛበት በእንቅልፍ ልቡ ሲሰጡት ሲታገሉ ማህተቡ ተበጠሰ። ለምን ተበጠሰ? ትክክል ማህተቡ ተበጠሰዋል ብለሻል። በቃ አንደኛ ይሄ መረጃ አይደለም እንዴ? ማህተቡ ተበጥሷል። የአንገት ሐብሉ ተበጥሷል። እንደገና ደግሞ ጆሮ ላይ ያደረጋት አንድ ኤርፎን ናት። እሷም ቤት እንዳለች አይታወቅም። አንድ ሁለት ልጁን ራሱን አጠፋ እንኳን ብለው ቢያስቡ አንደኛ አስክሬኑ ማንገነዘው፣ ሁለተኛ እንዴት ነው አልጋ ላይ ሊተኛ የሚችለው? አንቺ አይደለም መርዝ ታጽተሽ ይቀርና ነፍስ ከውስጥ ማለት ነው ሲገኝ በቢጃማ አልጋ ላይ ተኝቶ ነው የተገኘው አላልሽም እኮ። አሁን ለምሳሌ አንቺ ራስሽን ስታጠፊ ነፍስሽ ከውስጥሽ ስትወጣ በጣም ትጨነቂያለሽ አይደለም? አልጋ ላይ ተኛ ከአልጋ ላይ ሁላ ትወድቂያለሽ። ምክንያቱም ነፍስሽ ስትወጣ በራስሽ ስለምትፈራገጭ አይደለ? ይሄ ግን አልጋ ላይ ተስተካክሎ ነው የተገኘው። ሲቀጥል ዶርሙ ውስጥ መርዙን የወሰደበት እቃ መገኘት ነበረበት። እሱን ነው እያልኩሽ ያለው። ሌላው ደግሞ ልጁ በእርግጠኝነት ይተባበረው ነበር። ተይው ሌላውን ሁሉ እሹና አንደኛ ለሀብታሙ ማክሰኞ ለቤት ለጓደኞቹ አሳወቂያለሁ ብሎ ለምን ዋሸ? አላሳወቅም። ሁለተኛ ነገር ደግሞ ለልጆቹ የት እንዳለ አላቅም ብሎ ለምን ዋሸ? ዶርም እንዳለ እያወቀ በር ቆልፎበት እየሄደ። ሶስተኛ ነገር ደግሞ አስክሬኑን ሲያገኘው እንግዲህ አንቺም ለሐቅ እኔም ለሐቅ እንናገር ከተባለ አይደለም ጓደኛሽ አይደለም ባለውለታ አይደለም ታሞ ያስታመመሽ ጓደኛሽ ይቅርና ሰው ሞቶ ስታገኝ አንቺ ምንም አይመስልሽም እንዴ? አይደለ? እኔ እንጃ በጣም ይከብዳል። የሌላ ሀገር ዜጋ እንኳን አብራኝ የምትኖር ብትኖር ተኝታ ራሱ ትደነግጫለሽ። አይደለም መሞቱን እያወቀ እንደዚህ መሆኑ ነው አይደለም? መጀመሪያ ሮብ ዕለት ሞተው አገኘሁት ያለ ጊዜ ሪያክሽኑን ያደረገው ስሚ። አንድ ሰው ሞቶ ስታገኙ ምንድን ነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታደርጊውን አታውቂም አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮው እንደሞተ ቀድሞ ያውቅ ነበር ማለት ነው። ምክንያቱም ይሄ አይምሮአችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው።
እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪየው ነው ያለው። ያ ማለት መሞቱ በትክክል ያውቃል ማለት ነው። መንግስት ቆይ ሲጀመር እኔ የህግ አካል የሚባለው ምንም አይነት መረጃ የሌለውን ነገር ፈልፍለው አውጥተው መረጃውን ያገኙ የለም ወይ? ወንጀለኛውን ያወጡ የለም ወይ? አይደለም ይሄን ያህል ትልቅ መረጃ ትልቅ መንገድ የሚከፍት መረጃ እየተሰጥቷቸው ይቅርና ማለት ነው። ሀቅና ሀገር ከተባለ ብዙ ማስረጃ አለ። አሁን እዚህ ጋር ብዙ ወደ ሲመጣጡ ነገሮች አሉ። ይሄንን መሰረት አድርገው ደግሞ ልጁን በሚገባ መርምረው እውነቱን ማውጣት ያለባቸው እነሱ ናቸው እንጂ እኔ ሌሊት 10 ሰዓት ላይ ስንት አመት ሙሉ እቅድ የተሰራበትን ሴራ ስንት አመት ሙሉ ታቅዶ ተሴሮ እያንዳንዷ ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራን ሴራ ሌሊት ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉትን ልጅ እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻለሁ የሚል መረጃ ላመጣ የምችል? እንዲህ ካደረኩስ ምርመራ ምን አስፈለገኝ ታዲያ? እኔ ራሴ እኮ ነው መረጃውንም ላቀርብ የምችለው። ምንም እኮ መመርመር አይጠበቅባቸውም። እንደዛም ሆኖ ደግሞ እንዲህ ልብሽን አውጥተሽ እንኳን እንዳጠፋ ይሄ ልጅ ራሱን ቢያጠፋ የመርዝ ብልቃጡ የት አለ? ኦሬዲ ሐኪም በመርዝ የሞተው ተብሎ የመርዝ አይነቱ ሁላ ተገልጿል አይደል ውጤቱ ላይ? ያው ስለዚህ የመርዝ ብልቃጡ የት አለ? ራሱን ቢያጠፋ የት አለ? መገኘት ነበረበት ዶርም ውስጥ። አንድ ሁለተኛ የአንገት ሀብሉን ማተቡን ምን በጠሰው? ከሚገርምሽ የአንገት ሀብሉ የለም፣ ኤቲኤም ካርዱ የለም፣ የስምንተኛ ክፍል ሰርተፍኬቱ የለም። ካርዱ የለም የለም። የቴም ካርዱ ምን አውቃለሁ? የለም አላ ኤቲኤም ካርዱ የለም። ኤቲኤም ካርዱ ከዛ ምንድነው እናንተ ያዛችሁ ስንል እነሱ ያዙት ምንድነው ይሄ ቅድም የነገርኩሽ የመጽሐፍ ቅዱስ ቃል ከጠረጴዛ ላይ ከስልኩ ጋር ሁለቱን ስልክ ላፕቶፕ እና የሆነ የቀበሌ መታወቂያ አዲስ አበባ ቀበሌ መታወቂያ ካርድ በቃ ይሄ ነው ያለው። የኤቲኤም ካርዱ የለም እነሱ። ኢቨን እኔ እንደውም ያው ባይኔ ያላየሁትን ነገር አልመሰክርም ብዬ ነው እንጂ ሲስተር አዳዲስ የገዛችው የልብስና የቦርሳ የላፕቶፕ ቦርሳዎች ሁላ ገዝቷል ብላኝ ነበር። እሱን ላይ የለም። እንግዲህ እኔ አንድ ነገር አለ እኔ እውነት ስነግርሽ ኢትዮጵያ ውስጥ ፍትህ አታገኝም። ፍትህን በራስሽ ካልፈለግሻት በስተቀር አንድ ነገር አምናለሁ። ከእግዚአብሔር ጋር ተቀያይሜ ፍትህን በራሴ ላግኛት ካልኩኝ ያኛውን የኔ ዘንበር ነው ያልኩሽ በጥፍ በቀለዋለሁ። ይሄኛውም እናት ሆድ አይገባ ብርሽን ይጭነቀው። እስካሁን የወንድሜን ደም ለማውጣት የከፈልኩትን ዋጋ በራሴ ፍትህ ላገኝ ካልኩ በጣም ባቋራጭ ፍትህ ወስዳለሁ። ግን እኔ ያን ሳደርግ ወንድሜ ነፍሱ ይደሰትብኛል አይደሰትብኝም? ምክንያቱም እሱ ያለበትን ቦታ ስለማውቅ እኔ እስከ ዘላለም ከአምላኬ ጋር ተቆራርጬ መኖር አለብኝ። ስንት አመት ልኖር ነው ይሄን የማደርገው? ሲጀመር እኔ ማንነኝና እግዚአብሔር የፈጠረውን ነፍስ አጠፋለሁ። እኔ ማንነኝና እበቀላለሁ። የበቀል አምላክ እግዚአብሔር ነው። ስለዚህ የተቻለኝን አቅሜ የፈቀደው ፍትህ ማግኘት እስካለበት ድረስ ይሄዳል። ካጣው የበጠሱትን ማህተብ ወስጄ ገዳም አስሬ ለእግዚአብሔር ሁሉ ልተዋለሁ። አምናለሁ እግዚአብሔር ደግሞ ይወቅ። ምክንያቱም ይሄ ልጅ ንጹህ ነው። ይሄ ልጅ ምድራዊ መልአክ ነው። ታውቂያለሽ? ላይ ፍትህ የለም፣ ለፈጣሪ መስጠት ነው። እኔ ስምንት ዓመት ሙሉ ሰው ቤት ስቃጠል አንድ ቀን ላይ ብዬ የኖርኩት ለእነሱ ነው። እኔ ግን ምኑን ተይው ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨከንኩት። ቀን ላይ ደቂቃውን ሽርፍራፊ አቅፌው ስሚሆን ሰው እጄ ላይ በሞተ ነው ያልኩት። ታውቂያለሽ? እና እሱ መድኃኒዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉሥ መድኃኒዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶ ማስረዳቱም ሁሉም ነገር አስጠልቶኛል። ሁሉም ነገር ደክሞኛል። በጣም አቅሜን አሳጥቶኛል። በቃ እኔ እንዴት የሆንኩ እንደምሰራ እኔና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም። እንደምሰራ ማለት መልሰሽ መጣሽ ወደ ዱባይ አይደል? ያው ከ3 ወር በኋላ መጣሁ። ምክንያቱም እኔ ቤተሰቦቼ እኔ እጄ ላይ ነው ያሉት። እናቴ ታማ ገዳም ነው ያለችው። ሰፖርት ማረጋት እኔ ነኝ። በነበረው ጸጥታ ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና በኪራይ እየከፈልኩ ማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ ግን አንቺ አሁን የሚያስፈልግሽ በጣም ጎበዝ ጠበቃ።
አይ ሀውዬ አይመስለኝም። እናገኝ አይፈቀድልሽም እንትን እንዲባል አይፈቅዱም። ቢፈቅዱማ ደስ ይለኝ ነበርኩ፣ ግን አይፈቅዱም። ሞክሬያለሁ። በምን አግባብ ነው ለአንቺ የምንሰጥሽ ነው ያሉኝ። አስቢ፣ ገዳይ ጠበቃ ቁሞ ይከራከራል። አንቺ ግን መንግስት እኔ እከሳለሁ ብሎ አንድ የሆነ አቃቤ ህግ ይመድብልሻል። ከፈለጉ እነሱ በብር ይሸጡሻል። ምንሽ ናቸው? ሲቀጥል ያንቺን ሀል ያንቺን ስሜት ያንቺን ሀል ሆነው ይከራከራሉ። አይከራከሩም። ግልጽ ነው ማለት ለተገዳይ ለምሳሌ እኔ ሰው ቢገደልብኝ አቃቤ የመንግስት ጠበቃ አቃቤ ህግ ማለት ለመንግስት ነው የሚሰራው አይደል? አቃቤ ህግ ነው የሚከሰው። አሁን ግን አቃቤ ህጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው አዎ፣ መረጃ በቂ መረጃ የለም። ሁሉም አቅጣጫ ወደ ማነው ስሙ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ ባይኑ ያየ ሰው ባይኔ አይቻለሁ ሲል ነው? ከዚህ በላይ ምንድን ነው? እኔም ያልኩት እሱ ነው። ባይኔ ሲገድለው አይቻለሁ የሚል ሰው ላቅርብላችሁ ወይ? መቼስ አንደኛ ያሉት ክፍል ውስጥ ዶርም ውስጥ ያሉት 2 ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ሌሊት ጨለማ ነው። እኔ ባይኔ አይቻለሁ የሚል ሰው ከየት ላምጣላችሁ ከዚህ በላይ? እውነት ለመናገር አሁን ይሄ ልጅ በደንብ ቢመረመር እውነቱን ያወጣል። ምን ነው ሌላ ጊዜ አንገብግበዋል እንዴ? በአንድ ቀን በ2 ቀን ስንት መረጃ የሚያወጡት? ገባሽ? ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ አለቀ። እውነቱ ይሄ ነው። ግን በጣም የሚያሳዝነው እኛ በድሃ አቅማችን ልጃችንን አስተምረን ይሄን የመሰለ እንቁ ልጅ አሳልፈን ለመንግስት አደራም ጭምር ነበር የሰጠን። ገባሽ? ግን በቃ ሲሞት ሬሳው ይሰጥሻል፣ አለቀ። ያ ነው ኢትዮጵያ ውስጥ ያለው ነገር። በጣም የሚያስጠላው ደግሞ ህጉ እንዴት ነው አንቺ ገዳይ ተገሎብሽ ታመሽ ታማሚ ሆነሽ የልብሽን አውጥቶ እንኳን የሚከራከር ጠበቃ ማቆም እንኳን አትችይም። ነገር ግን በተቃራኒው ገዳይ ጠበቃ ቆሞ ይከራከርልሻል። ትምህርቴ እንደዚህ ሆንኩ እያለ አረ ብቻ ኢትዮጵያ ውስጥ የሚሆነው ፍቅር ሰዓት ዶርም እንደገባ መቼም ዩኒቨርሲቲ ካሜራ አለው አይደል? ግቢ ውስጥ ወይ ካሜራ ቢኖረው ነው 3 ቀን ሙሉ ዶርም ተዘግቶበት ወንድሜ ዞር ብሎ የሚያዩ ሰው የጠፋው። ማይ እስኪተኛ ካሜራ የለም ዩኒቨርሲቲ ግቢ ውስጥ አይመስለኝም። የት ዩኒቨርሲቲ ነው? አዲስ አበባ 4 ኪሎ። እንደዚህ ትልቅ ዩኒቨርሲቲ ካሜራ የለም? እንግዲህ ካሜራ ቢኖር የገባበት ሰዓት ከካሜራ ላይ ይታያል። ከዛ የመርዙ አይነት ስሙ ካሜራ ቢኖርማ አይውልሽ የለም እንጂ ቢኖር ዶርም ውጤቱ ላይ የመርዙ አይነት የመርዙ ስም ስለሚጻፍ እያንዳንዱ መርዝ አንድን ሰው ለመግደል ምን ያህል ደቂቃ እንደሚፈጅበት ስለሚታወቅ በዶክተሮች። ስለዚህ የምርመራ ውጤቱ ላይ የመርዙ ስም ካለ አይቶ ስሙን ከዛ የዩኒቨርሲቲ ግቢ ውስጥ ካሜራ ካለ ወንድምሽ ስንት ሰዓት ወደ ዶርም እንደገባ ታይቶ ከገባ በኋላ ላይ ተሰጠው ወይንስ ከመግባቱ በፊት ውጪ ተሰጥቶት ነው የመጣው የሚለውን ነገር ለማየት ይረዳል። ገባሽ? ይኸውልሽ ውዴ ምን አለ መሰለሽ ሲጀመር ሊኖር የሚችለው ምናልባት ግቢው በር ላይ አካባቢ ሊኖር ይችላል። ግቢው ዶርማቸው አካባቢ ግን አይኖርም። ለምስ ዶርማቸው አካባቢ ቢኖር ኢቭን ስቲል እችን ብቻ እሱ አላደረጋትም። በትንሹ 3 ሰዎችን ነገር ያደረጋት በእርግጠኝነት ስነግርሽ ማለት ነው። እዛ ዶርም ማን እንደገባ ይታወቅ ነበር፣ ግን ካሜራ የለም። በየዶርማቸው ጋር ካሜራ የለም። ለስም ግን እኔ ለማለት ፈለኩት ስንት ሰዓት እንደገባ ዩኒቨርሲቲ ወንድምሽ ስንት ሰዓት እንደገባ ከበር ጋር ከገና ግቢው ጋር ከግቢው ውጪ ነበር። ከግቢ ስንት ሰዓት እንደገባ ማየት ይቻላል በካሜራው። ከዛ በኋላ የመርዙ አይነት ስሙ ታይቶ ያ መርዝ አንድን ሰው ለመግደል ስንት ደቂቃ ይፈጅበታል የሚለው ማየት ይቻላል። ይሄ ራሱ ትልቅ ማስረጃ ይሆናል። ከገባ ሀውዬ ይኸውልሽ እዛው አጠጥተው እናርገው ካላዙት በስተቀር አጠጥተውት እንኳን ቢወጣ ወንድሜ በሰከንድ ስልክ ይደውላል። ይሄ ሊጮህም ይችላል። ይሄን ስለሚያውቁ እዛው ነው አጠጥተው እናርገው ያዙት ነው እስከምትወጣ። ሲቀጥል ደግሞ ውጭ ላይ እንዴት አድርጎ ሊወስድ ይችላል? እንደ ውጭ ላይ እንኳን እዛው በግድ ታግረው ጋቱት ቢባል መቼም አስክሬን ዩኒቨርሲቲ ውስጥ አያስገቡ። እንዴት አድርገው ነው የሚያስገቡ? ስንት ደቂቃ ይፈጃል? ከተወሰደ በኋላ ቢግቱ ሲጀመር እሱ ወደ ዩኒቨርሲቲ አይመጣም። ቀጥታ በዛ ወደ
እንደው የሆነ ጨለማ ቦታ እንኳን አንቀው ይዘውት ጋቱት ብንል ቀጥታ እሱ ምን እንደጋቱት ስለማያውቅ ቀጥታ ወደ ሐኪም ቤት ነው የሚሄደው። ዩኒቨርሲቲ አይመጣም ሲጀመር። ምክንያቱም ህይወቱን ማዳን ይፈልጋል አይደል እንዴ? አንቺ ብለሻል ስለሚሸት ይታወቃል። ቅልቦት በዚህ ሰዓት አይተኛም ጋይስ ይተኛል ነገር እስቲ ቼክ ላ እያወቅሽ በቃ ዳይሬክት ቀጥታ መንገሩን ሄደሽ እያገኘሽው ግን ማስረጃ ስለሌለ በቃ ፍትህ አታገኝም ስትባይ ማለት ነው። ካልተኛ ተስፋዬ ቅልቦችን ቮይስ አድርጌለታለሁ። ካልተኛ ይመጣና እሱን እናማክረዋለን። አናግረሽዋል? ቅልቦችን አላናገርኩም። እስቲ እኔ በነገራችን ላይ በህጉ ጉዳይ በጣም ተስፋ ቆርጫለሁ። ምንም መድከምም አይጠበቅብኝም ከዚህ በላይ ምክንያቱም በቃ ብር ላለው ብቻ ነው ፍርድ የምታገኘው፣ ወይ ደግሞ ሀብታም ከሆንሽ ወይ ባለስልጣን ከሆንሽ ነው ኢትዮጵያ ላይ ፍርድ የምታገኘው። ያለበዛ ፍርድ የለም። በጣም ብዙ ሰው እዚህ ጋር ጠበቃ ማን ነው ጠበቃ ስሙ ማን ነው የሚለው ጠበቃ አያሌው ቢታኒን ታግኘው እሱ እውነቱን ያወጣላታል ብላ ስልክ ቁጥር አስቀምጣለች። ሙና የምትባለች ላንሳልሽ እኔ ስክሪንሾት አድርጌዋለሁ። እኔ ሀቡ ምን እንደምፈልግ ታውቂያለሽ? የምድር ፍርድ እኔ መቼም አሁንም ቢሆን ነው የምልሽ፣ ታሰረ አልታሰረ ምንም እንደ እውነቱን እንኳን ቢያወጣው ምን መጠየቅ እንደምፈልግ ታውቂያለሽ? ምን እንዳደረገው ምን እንደበደለ በቃ ጥፋቱ በደሉ ለዚህ ያሰበለት ለዚህ ያቀደለት ጥፋቱና በደሉ ምን እንደሆነ ብቻ ነው ማወቅ የምፈልገው። ሌላውን ተይው። እኔ የምድር ክስ የምድር ምናምን እኔ ምንም መስሎ አይታየኝም። አሰረው ለቀቀው እሱ ለእኔ ምንም መስሎ አይታየኝም። ግን ምን አስቦ ምን አቅዶ ይሄን እንዳደረገለት እንደው ተይው። ሌላ እንደው ከውጭ እንኳን በብር ቢገዙት እንደው ይሄ ልጅ አሳልፎ ሲሰጠው እግዚአብሔርን አይፈራ። ስንት ዓመት ነው በዚህ ምድር የምንኖረው? ወጥተሽ እኮ መመለሻ ጊዜሽን አታውቂውም። ሰው ማለት እኮ ቅጠል ነው አይደል? ወጥተሽ እኮ በመኪና አደጋ ልትሞቺ ትችያለሽ። አንተ ፍረድ ፈጣሪ ባይንሽ ያሳይሽ። በቃ ሌላ ምንም ማለት እና ስልክ ቁጥርሽን ወስድና ከመሲ አንቺ ስልክ ቁጥሬ ያላት ስልክሽን ስጫትና እናወራለን። እኔና አንቺን በውስጥ ጠበቃም እንፈልግ። ተስፋ አትቁረጪ። እኔ ሀቡ ከዚህ በላይ ምንም አቅም ራሱ የለኝም። በቃ ደከመኝ። ጣርኩ ማልቀስ፣ ጠዋት ማታ ማልቀስ ደከመኝ፣ ስልችት አለኝ። አሁን በቃ ከዚህ በላይ በቃ ብዙ መታገል አልፈልግም። ሁሉን ለእግዚአብሔር መስጠት ይሻለኛል። ምክንያቱም ምንም አይነት ፍትህ የለም ኢትዮጵያ ውስጥ ምንም አይነት ነው እንጂ በቃ ይሄን የመሰለ ሰው ከገደለ ሰው አይደለም ማለት ወደ አውሬነት ተቀይረሻል። ይሄ ህሊናሽን አይምሮሽን ሸጠሹ በልተሽዋል ማለት ነው። እናት እያለችው እንዴት ነው አንቺ እናቱ እንዴት ሆና እንዳስተማረችው እንኳን እንደው አያስብም። ያቺም የሱም እናት እኮ ደሃ ናት። መከራውን አይታን ያስተማረችው አይደለ? እናቱን አይ የኔስ ወንድም እናቱ እንዴት እንዳስተማረችው ይነግራቸዋል እኮ አይደል? እንደው የእናቱን እንኳን ምን ያደርገኛል ብሎ አያስብም። በስተርጅና ለምን መከራዋን ያበዛባታል? ለራሷ ታማሚ ናት። የነስተዩ ምንም ልሁን ወጣት ነው። እንደዚህ አይነት ወንጀል ላይ ከባድ ወንጀሎች ላይ ልምድ ያለው ጠበቃ ብናገኝ ይኸውልሽን የማውቃቸውን ሰዎች ጠበቃ እንደዚህ የወንጀል የትልልቅ ጉዳይ ወንጀሎችን የያዘ ጠበቃ ምናምን ጠይቅልሻለሁ። ዳግማዊ አሰፋን ህግ ባለሙያ ዳግማዊ አሰፋን በጣም እግባባዋለሁ። እሱ ጓደኞቹ ጠበቃዎች እንደዚህ አይነት ነገር ላይ ጎበዝ የሆኑ ምናምን ጠይቅልሻለሁ። እሺ እሺ። ግን አሁን አንቺ እንደዚህ ስብር ካልሽ እናትሽ እንዴት ልትበረታ ነው? አንቺ እንደዚህ ከሆንሽ ከባድ እንደዚህ አይሆንም። ፈጣሪ በቃ ቀኑ ደረሰ ወንድምሽ። አይኖ በጣም የሞተበት ሁኔታ በጣም ያቃጥላል፣ ግን ቀኑ ደረሰ። ፈጣሪ ባይፈቅድ በቃ ስለሚወደው በጊዜ እንዲወስደው ባይፈልግ ፈጣሪ አይደለም ከመርዝ ከምንም ነገር የፈለገውን ማዳን ይችላል አይደል?
ፈጣሪ ፈቀደ ፈለገው ጠራው ሄደ በቃ ፈጣሪ ለምን አይባልም መብቱ ነው። ስለዚህ ከፈጣሪሽ ጋር አትጣይ፣ ሀዘን አታብዢ። ሀዘን ማብዛት ደግሞ በሀዘን ላይ ሀዘን ያመጣል። ለእናትሽ ለእህቶችሽ ለወንድሞችሽ ታስፈልጊያቸዋለሽ። እውነት ለመናገር እኔ በጣም ጠንካራ ልጅ ነኝ ብዬ ነበር ራሴን የማስበው፣ ግን አንዳንዴ በደካማ ጎኔ ሲመጡብሽ በጣም ትፈተኛለሽ። ታውቂያለሽ፣ ሁሉ ነገር ይከብድሽ። እኔ እኮ ክፉ ልጅ እንኳን ሆኖ ትዕቢተኛ ሆኖ ታውቂያለሽ፣ በቃ የሆነ እልህ የሚያስይዝ ሆኖ የሚያደርጉት በቃ የሆነ አንዳንዷቸው ነው ታያለሽ። እሱ እኮ እኔ እንጃ ስማ፣ አስቢ እንግዲህ ሰው ሁላ አግሎት የሚያስታምሙ አቶ ግን ይሄ ሊሰብስቦ ነበር ያስታመሙ። ታውቂያለሽ እንዴት ያችን ቀን እንኳን አንቺ እኮ ምንም እንኳን ሰው ክፉ ቢሆን እኮ መልካም ቀን ይዋልልሽን ታስቢያለሽ አይደል? በምን አይነት ጨከነብኝ? ለምን ያስሳላል? ያጎረስኩለት ዛይ ነው። ለእናትሽ ስትይ በውስጥ ጽፍላታለሁ የለኝም፣ በውስጥ ጽፍላታለሁ እናትና ቁጥሽን ትላክልኝ። እኔ ከህግ ማለት አለው ጓደኞቹ ትልልቅ ጠበቃዎች እሺ አብዬ በቃ ከዚህ በላይ አላስመሽብሽ። ደህና ደህና አይዞሽ እናቴ። እኔ የምልሽ ከልጅ ጋር በዛን ጊዜ የነበረችው ከታደሰ ጋር ሴት ማን ናት? ብርቱካን ትባላለች። እሷ ፖሊስ ጣቢያ ሄዳ ቃሏን ሰጥታለች። ምንም የምታውቀው ልጅ ከሚገርምሽ አቋረጠች ትምህርቷን። ውብዬ ካረፈ በኋላ አቋረጠች ትምህርቷን። ብዙም አልነበረችም ትምህርቷ ላይ እና አሳይመንት ምናምን ውሸት ስለነበር የሚረዳት ወንድሜ ማለት ነው። እሱ ሲሞት በቃ ሌላም ግሩፕ የሚያስገባት አጣች። አቆዩ ድሮ ሞላች ታውቂያለሽ። እና የራሷ ጓደኛዬ ነው የተሳሳቁት እኮ ያቺ አይደለችም። ነው ያቺኛዋ ሌላ ናት። ውጭ ላይ ነው ባንክ ቤት ነው የምትሰራው። እቺ አይደለችም አሳይመንት የሚሰሩት ያቺኛዋ ባንክ ቤት ባንክ ቤት የምትሰራዋና ገዳዩ ለምን እንደተሳሳቁ እንግዲህ እሱን ልባችሁን እግዚአብሔር ነው የሚያውቀው። እያጣራዊ ነው ስለ ሁኔታው። ግን አሁን ላይ ዩኒቨርሲቲ አካባቢ እንዳለ ቦታው ፈርሷል። ታውቂያለሽ ባንክ ቤቱ ምኑም እዛ አካባቢ መንገድ እየተሰራ ስለነበር እንዳለ ፈርሷል፣ ለቀዋል። እና የተቻለኝን እያጣራው ነው ልጅቷ ማናት ምንድናት የሚለውን በትክክል የሆነ የምታውቀው ኬዝ እንዳለ ገብቶኛል። ለምን ያለ ምክንያት መቼም አንቺ እንዴት ነው የሰው ልጅ ሰው ሞቶ ልብስ ይዘሽ ስትወጪ እያየ የሚስቅብሽ አስበሽዋል? ወንድ ከሚገርምሽ እንደው በብሔር ነው የምለው እንኳን ብልሽ እንኳን የገደሉት ብሔርና የወንድሜ ብሔር የተለያየ ነው። ግን እንዳለ ጓደኞቹ የሌላ ሀገር ብሔር ናቸው። ለምን በእኛ ክርስቲያን ከሆንሽ የምር በቃሉ ከኖርሽ በፍጹም ብሔር ውስጥ መግባት የለብሽ። ምክንያቱም እኛ መጀመሪያ እግዚአብሔርን ከመውደድሽ በፊት ወንድምሽን ውደጂ ነው የሚልሽ። አንቺ ወንድምሽን ከጠላሽ እግዚአብሔርን ወደድሽ ማለት አይደለም። ምክንያቱም ያ ወንድምሽ የእግዚአብሔር ፍጡር ነው። ስለዚህ ከራሱ ብሔር ይልቅ ሌላ ብሔር ነው አብዛኞቹ ጓደኞቹ ማለት ነው። ግን እኔ በብሔር ልጁም ስላልነበረበት በዛም ስላልገባበት በዛ ስሙንም ማንሳትም አልፈልግም፣ ነፍሱንም ማሳቀቅ አልፈልግም። ምክንያቱም ልጁ እንደዚህ አይነት ነገር ውስጥ የለበትም። ወለ ብሔር ወለ ፖለቲካ ምንም ነገር ውስጥ የለበትም። አላማው ትምህርቱና ሃይማኖቱ ብቻ ነው። በቃ ያለው ነገር ይሄ ነው እና ግን በጣም ነው የሚያሳዝነው። እጅግ በጣም ልብ ይሰብራል እውነት። እኔ ደግሞ እግዚአብሔር እንደ ራሄልን ባምባይን እስከሚያብስልኝ ድረስ መጮሄን አላቆምም። እግዚአብሔር እውነት ፍርድን ይሰጣል። 5000 ምናምን ህዝብ ነበር ቅድም ኦልሞስት 6000 ሰምቶሻል። ህዝቡ
ከጎንሽ ነው፣ ሁላችንም ከጎንሽ ነን፣ አይዞሽ። አንደኛ አሁን መደረግ አለበት ብዬ የማስበው ነገር እኔ ጥሩ ጠበቃ ማግኘት ነው። አንቺ በምድራዊ ፍትሁ ተስፋ ቆርጫለሁ ብትይም ለመጨረሻ ጊዜ ደህና ጠበቃ ፈልገሽ ብትሞክሪ፣ ጥሩ ጠበቃ ቢፈለግ እና ብትሞክሪ እላለሁ እኔ። የህግ ባለሙያ ዳኛ ሲባል አገናኝሻለሁ። እዛ እሱ ደግሞ ትልልቅ ጠበቃዎችን ያው ጠበቃ እንደመሆኑ መጠን የሚያውቃቸው ትልልቅ ጠበቃዎችን እንትን እሺ ሀዊ እዩሃ ሚዲያ ይኸውልሽ ኢትዮጵያ ያለው ነበር ልቀርብ ነበር ገና ይሄ ነገር እንደተፈጠረ ሁኔታው ወደ ሚዲያ ላወጣው ነበር አላምረስ ላይ። ከዛ ፖሊሶቹ ምናሉ ላወጣው ነው ስላቸው ሚዲያ ላይ ይሄን ነገር ካወጣሽ ሚስጥሮቹ ይወጣሉ፣ መረጃዎቹ ይወጣሉ፣ ብዙ መረጃዎችን ልናጣ እንችላለን አለ። ከዛ እንደዚህ ሲሉኝ ቀጠሮውን የሰረስኩት ታውቂያለሽ እንጂ መጀመሪያ ቅድሚያ ነበር ቀጠሮ የሰጡኝ እዩሃ ሚዲያ ላይ። ግን ፖሊሶቹ እንዲህ ሲሉኝ ለኔ ብለው የያዙትን ቀጠሮ አሰረስኳቸው ታውቂያለሽ። አሁንም እኮ ሪስኬጁል ማለት ትችያለሽ፣ ኦንላይን ኢንተርቪው ትደረጊያለሽ፣ ችግር የለውም ፍላጎቱ ካለሽ። እስኪ እንትና ብሬክስ ላይ ተቀርጫለሁ። ትናንትና ማታ እዚያ ሂጅ ነበር ያልሽውት ተቀርጫለሁ። ሙሉ በቃ በደንብ አድርጌ ሙሉ ከመጀመሪያ ጀምሮ እስከ መጨረሻ ያለው ሙሉን ተቀርጫለሁ። ኦልሬዲ ነገ ይለቀዋል ብዬ አስባለሁ። አንዴ እሱ ላይ ከተለቀቀ ከዚህ በኋላ ማለት በቃ አንዳንዴ ይደክምሻል ታውቂያለሽ። የሆነ አንድ ጉዳይ ላይ ተደጋጋሚ ስታወሪ ራሴን እያታለልኩት ነው ያሉ እግዚአብሔር የሚያውቀው ያለሁት ራሴን ለማረጋጋት ራሴን እያታለልኩት ነው ያለሁት። እዛ ነገር ላይ ተደጋጋሚ ስታወሪ ደግሞ በቁስልሽ ላይ እንጨት መጨመር ማለት ነው። አንድ ነገር ያ የሆነ ተታመመ ያለሽ እንዴ ብዬ ላስረዳሽ፣ ስሜቱ በጣም ከባድ ነው። ስለዚህ አንዴ ሙሉ ከተለቀቀ እንትን ላይ ቢያንስ ሊንኩን ነው ሼር ላደርግላቸው የምችለው መረጃ ስጭን ለሚሉኝ ማለት ነው። ምክንያቱም ከሚዲያ ላይ መጥቶ መረጃ ያለሽ ሁላ ከስራ ስትቀርቢ በህዝብ ዘንዳ በዓለም ባለ ኢትዮጵያዊ ድምጽ የመሆንና ንቅናቄ ፈጥሮ እነሱ ላይ ተጽዕኖ የማድረግ የህግ አካላት ላይ ይኖረዋል። ትልልቅ ሚዲያ ላይ ስትቀርቢ ላይክ እንደ ዩሃ ሚዲያ ምናምን ስትቀርቢ ገባሽ? እስቲ ለድጋሜ ለማናገር እሞክራለሁ፣ ግን እንዳልኩሽ ነው። ቢያንስ አሁን ላይ እንደው በሚዲያ ላይ ማውጣው ራሱ ፍትህ አገኛለሁ ብዬ ሳይሆን ቢያንስ በቃ ቢያንስ ከእኔ የሚማሩ ሰዎች ካሉ በተለይ ጎበዝ ተማሪ ዩኒቨርሲቲ ያላቸው ልጆች በጣም ከቻሉ ዩኒቨርሲቲ ውስጥ ራሱ ባያሳድሯቸው ብዬ ነው የማስበው። እኔ ለምን ወንድሜ ከሞተ በኋላ ካጣሁት በኋላ የሰማሁት በጣም ሰቅጣጭ ነገር ነው ታውቂያለሽ። ምን አለ ይሄንን ጉድ መጀመሪያ ሰምቼው በሆነ ነው ያልኩት እኮ ንገሪና ለሌላው በጣም ከባድ ነው። አንድ ካሜላ አለመኖሩ፣ ሁለተኛ ዩኒቨርሲቲ ውስጥ ጎበዝ ተማሪ ኮንሽ ተመረቀሽ አትወጪም። በጣም ከባድ በቅናት ይገድሏቸዋል። አብዛኞቹ ይገደላሉ። በሌሎች ተማሪዎች ቅናት ነው። በሌሎች ተማሪዎች ነው የሚገደሉት ወይስ? ያው በቅናት በጣም በብዙ ነገር ትገደያለሽ። እና አብዛኛው ጥሩ ቤተሰብ ያለውና በጊዜ የነቃ ዶርም ውስጥ አያሳድርም፣ ተመላላሽ ነው የሚያስተምሯቸው። እኔ ግን ያን እድሉ አልገጠመኝም። ምክንያቱም እኔ አዲስ አበባ ነው፣ ቤተ መንግስቱ አጠገብ ነው፣ መሀል ከተማ ላይ ነው፣ በጣም ሴፍቲ ቦታ ነው ብዬ ነበር ያሰብኩት ታውቂያለሽ። በጭራሽ እንደዚህ አይነት ነገር ይመጣሉ ብዬ አንድ ቀንም አስቤው አላውቅም። አንድ ቀንም ለሱ ይሄ ነገር ይመጣበታል ብዬ አላሰብኩም። እንደ ክፍለ ሀገር ሲማሩ የነበሩትን ነበር የምጨነቀው፣ ጦርነት ስለነበር እዛ ቦታ ላይ ምናምን ለእነሱ በጣም እፈራ ነበር። ግን በቃ እግዚአብሔር ያለው ሁሉ ሆነ። ምንድን ያለው ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ አይደለም። በቃ ይሄ ልጅ ሲፈጠር የፀጉር ዘለላ ያህል አላዋጣውም። እግዚአብሔር ራሱን የፈጠረው ደግሞ የዘላለም ሕይወት ሲሰጠው ራሱ ነው በደሙ በስጋው የገዛው። ስለዚህ እኔ ለዚህ ልጅ ምኑም ነኝ። ከአምላኩ በላይ ደግሞ እኔ አላስብለትም። ምናልባት በስጋ ልወደው እችላለሁ፣ በስጋ ሊናፍቀኝ እችላለሁ፣ በስጋ ስጋዊ ምኞትን ልመኝለት እችላለሁ። አምላክ ደግሞ ከኔ በላይ ነው የሚያስብለት። አምላክ ደግሞ ከኔ በላይ ነው የሚወደው። ስለዚህ ስለወደደው በጊዜ ወሰደው፣ ስለወደደው የዘላለም እረፍት ይሰጠው። በቃ ይሄ ነው። ምድራዊ ፍትህን ቢያገኝ ደስ ይለኛል። ካልሆነም ደግሞ በምድርም በሰማይም እግዚአብሔር እንደ ፍርዱን እንደሚፈርድና እንደሚያሳየኝ በ100% እርግጠኛ ነኝ። እኔ እንደተሰበርኩት፣ እኔ እንደወደቅኩት፣ እኔ ሰማይና ምድር እንደጨለመብኝ ቆሜ እሄዳለሁ፣ ጤነኛ ሆኜ እኖራለሁ ብዬ አንድ ቀን አስቤ አላውቅም። እንኳን ተመልሼ ስራ እሰራለሁ ልል ይቅርና፣ ግን እግዚአብሔር ያበረታሻል፣ ያጠነክርሻል። እኔ አይደለሁም ታናሽ ወንድሙን የትምህርቱን ይቀጥላል ብዬ አልጠበቅኩም። ምክንያቱም ጓደኛ ታውቂያለሽ፣ ክሎዝ ጓደኛ እንደዛ ናቸው።
ከአንደኛ ከህፃን ጀምሮ ህፃን እንግዲህ ተከታታይ ናቸው። ህፃን ሆነው እስከ 11ኛ ክፍል ድረስ ሳይለያዩ አብረው ተምረው ነው። 11ኛ ክፍል ሲሆኑ ትልቁ ወንድሜ ወደ ናዝሬት ወደ አሰላ መጣ። ያኛው እዛው ጨርሶ በዩኒቨርሲቲ ተለያዩ። ከተለያዩ በኋላ በስልክ በጣም ነው በሳምንት 2-3 ቀን ተደዋውለው ነበር። በጣም ክሎዝ ጓደኛ ናቸው። ገባሽ? ያን ልጅ ሲያጣው ይሄ ልጅ በቃ እኔ ጭንቅላቱ ለሚነካ ነበር የመሰለኝ ታውቂያለሽ። በቻልኩት መጠን ለማረጋጋት ለማጽናት ሞከርኩኝ። እግዚአብሔር ይመስገን ጸበል ምንም አልኩት ይላል ሳምንት እግዚአብሔር የተመሰገነው ተሽሎታል። አሁን ደህና ነው ያለው። እኔንም እግዚአብሔር አበርትቶኛል። በቃ ሁሉን ትውት ማድረግ ነው የምፈልገው። ደከመኝ፣ ሰለቸኝ፣ አቃተኝ። በቃ ታውቂያለሽ አንዳንዴ እንደ ባህር ላይ ኩበት ነው የሚያዞረኝ። ያለሽው ሰው ቤት ነው። ለዛውም ሰዎች ጥሩ ከሚገርምሽ ትናንትና ቀረጻ ሄጄ 11 ሰዓት ነው የሄድኩትኝ። ቀረጻ ሄጄ ስመጣ 1 ሰዓት ተኩል አካባቢ ነበር እዚህ ገባሁትኝ። አንዳንድ መረጃዎች ምናምን እየላኩለት 3 ሰዓት ሆነ። ልጁ ዛሬ ትምህርት ነበረው። አላርም ሞልቼ ተኝቼ አላርሙን አልሰማሁትም። በጣም አልቅሼ ስለነበር ቪዲዮ ላይ ራሴን በጣም አመመኝ። ምክንያቱም የልጅነት ታሪኩንም አንስቼ ስለነበርና ትምህርቱ በእኔ የተነሳ ልጁ ከትምህርት ቀረ ታውቂያለሽ። ግን ሰዎቹ ምንም አላሉኝም። ምክንያቱም ያውቃሉ ያለሁበትን ሁኔታ ይረዱኛል። እግዚአብሔር ይስጣቸው። እና ያም ስለሆነ ስለሚያውቁኝ ብዙ ነገር አንዳንዴ እቃ አስቀምጬ ሁላ እረሳለሁ። ጋዝ ከፍቼ እረሳለሁ። ብዙ ነገር ግን ይረዱኝ። ገባሽ? እና እንደዚያም ሆኖ ደግሞ በእግዚአብሔር ኃይል አለ። ምክንያቱም አንድ ሰው ልፋቱ፣ ድካሙ፣ ተስፋው ብዙ ነገርሽን አብሬ ነው የቀበርኩት። በጣም ብዙ ነገር ያተረፍኩት ነገር ቢኖር ጸጸት፣ ቁጭት፣ ናፍቆት በቃ ወንድሜን ብን ብዬ ሄጄ አይኑን ባለማየቴ ጸጸትና የዘላለም የእግር እሳት ነው የሆነብኝ። ታውቂያለሽ? ሁሉን እርግፍ አድርጌ ሄጄ ምን ነው አይኑን ባየሁት ቅፍ አድርጌው ስለው በሞተ ያልኩት እና እሱ ነገሩ ለእኔ የእግር እሳት ነው። ታውቂያለሽ? ሁሌ ስንገበገብበት የምኖርበት የእግር እሳት። አንዳንዴ ለቤተሰብ ብር ብቻ ስለሰጠሽ አትጠቅሚያቸውም። ያ በጣም ከባድ ነው። አንዳንድ ነገር እንዳለ ቢሆንም በጣም ደግሞ የተጎዳሁበት ነገር አለ። ግን ደግሞ በቃ ላያስችል አይሰጥም ማለት የሚባለው ትችላለሽ።